ሁለት የተቃረኑ ሐሳቦችን ለማያያዝ ስንፈልግ በጣም ብዙ ቃላቶች ይመጡና የትኛውን መጠቀም እንዳለብን ግራ እንጋባለን። ኦልዞ፣ ኢቭን ዞ፣ ዲስፓይት፣ ኢንስፓየር ኦፍ፣ ኔቨርድለስ የትኛውን ለምን እንጠቀማለን የሚለውን በዛሬው ትምህርታችን በደንብ አድርገን እንዳስሰዋለን። እንዲሁም መጨረሻ ላይ ጥያቄ ይኖረናል። ምን ያህል የተማርነውን እንደያዝነውና እንዳወቅን የምንገመግምበት ጥያቄዎች አሉ። አብራችሁን ቆዩ። ኦል አባውት ኮንትራስት፣ ሙሉ ለሙሉ ስለ ኮንትራስት እናወራለን። ኮንትራስት የምንላቸው ቃላቶች ሁለት የተለያዩ ሐሳቦችን የሚያገናኙልን ናቸው። ተቃራኒ የሆኑ ወይም ልዩነት ያላቸው ልዩነትን የሚያሳዩ ሁለት ሐሳቦችን ያገናኙልናል። ሁለት ክሎዞችን ያገናኙልናል ማለት ነው። ሲያገናኙልን የተለያዩ የሚመስሉ የተቃረኑ የሚመስሉትን አንድ ያደርጉልናል። ቃላቶቹ ላይ እንመለሳለን፣ ግን እንደ መግቢያ የሚሆነን አንድ ምሳሌ እንመልከት። እሺ፣ እዚህ ጋር ምሳሌ አለ። ምሳሌው በደንብ አድርጎ ያብራራልናል። I studied hard ጠንክሬ አጥንቻለሁ። although I didn't get an A ማለት በትምህርት ላይ ትልቅ ውጤት ለሚያመጣ ተማሪ የሚሰጠው ማርክ ነው ማለት ነው። የሚሰጠው ማርክ ነው፣ ጥሩ ነው ማለት ነው፣ ከፍተኛ ነው ማለት ነው። ጠንክሬ አጥንቻለሁ፣ ኤ ግን አላገኘሁም ነው። ሁለቱን የተቃረኑ ሐሳቦች ያገናኘልን ምንድነው? ኦልዞ የሚለው ነው። ኦልዞ ኮንትራስት ነው። ልክ እንደ ኮንጃክሽን የገባ ኮንትራስት ነው። ይህ ኮንትራስት ሁለቱን የተቃረኑ ሐሳቦች አገናኘልን ማለት ነው። ምን ብሎ? ምንም እንኳን ወይም ደግሞ ቢሆንም። ጠንክሬ አጥንቻለሁ ቢሆንም ግን ኤ አላገኘሁም። ጠንክሬ አጥንቻለሁ ምንም እንኳን ኤ ባላገኝም። ግልጽ ነው። ሁለት የተለያዩ ሐሳቦችን አንድ አደረገልን ማለት ነው። ኮንትራስት የምንላቸው እነዚህ ናቸው። ሌሎችንም በደንብ አድርገን እንመለከታለን። ይህን ያክል ከተረዳችሁ በጣም ከዚህ በኋላ ለምንማረው ትምህርቶች ተመሳሳይ ናቸው። ምንም እንኳን ቢሆንም እንደዚህ ናቸው። ሁለት የተቃረኑ ሐሳቦችን የሚያገናኙልን ናቸው። ቢሆንም ግን የየራሳቸው የሆነ የምንጠቀማቸው አጠቃቀሞች አሉ። ስለዚህ ዋናው ነገር ምንድን ነው? ኮንትራስት የምንላቸው ሁለት የተቃረኑ ነገሮችን የምናገናኝበት የምናያይዝበት አያያዦች ናቸው። እሺ፣ አሁን ወደ ትምህርቱ እንለፍ። ወደ ቃላቶቹ እንሂድ። እሺ፣ መጀመሪያ ላይ የምናገኛቸው ኮንትራስቶች ኦልዞ እና ኢቭን ዞ። ኦልዞ እና ኢቭን ዞ አንድ ናቸው። እናንተ ኦልዞ ብላችሁ መጠቀም ትችላላችሁ። ኢቭን ዞ ማለት ትችላላችሁ። ሁለቱም ተመሳሳይ ነው ትርጉማቸው። ትርጉማቸው ምንድን ነው? they are very similar even though sometimes emphasizing the contrast a little more በጣም የሚያጎላለን በደንብ ብንገልጸው ሐሳባችን ይገልጽልናል ብለን የምናስበው ኦልዞ ቢሆንም ኢቭን ዞ የሚለውንም መጠቀም ትችላላችሁ። ኢቭን ዞ የሚለውንም መጠቀም ትችላላችሁ። they are introduce a contrasting idea to the main clause ስትናገሩ የመጀመሪያ ላይ ያለ ክሎዝ አለ። የመጀመሪያ ላይ ያለ ሐሳባችሁ ሐረግ አለ። ያ ሐረግ ከሌላኛው ተቃራኒ ሐሳብን ከያዘ ሐረግ ጋር የሚያገናኝልን ነው። ቅድም እንዳልኳችሁ ነው። እስቲ ምሳሌ እንመልከት። although it was raining we went for a walk although it was raining we went for a walk ምንድነው እያለ የሚገኘው? ይኸኛው ምንም እንኳን ዝናብ እየዘነበ ቢሆንም የእግር ጉዞ አድርገን ነበረ ነው እያለ የሚገኘው። ምንም ያህል ወይም ደግሞ ቢሆንም ዝናብ እየዘነበ ቢሆንም የእግር ጉዞ አድርገናል፣ ተንቀሳቅሰናል ነው የሚለው። ሁለት የተለያዩ ሐሳቦች ናቸው። እዚህ ጋር እንደምትመለከቱት ዝናብ እየዘነበ ወክ ማድረግ ሁለቱ የተቃረኑ ናቸው። ምክንያቱም ለወክ ወይም ለእግር ጉዞ ተመራጭ ስላልሆነ ማለት ነው ዝናቡ። ግን ሁለቱን ደግሞ የተቃረኑ ሐሳቦችን አንድ የምናደርግባቸው ቃላቶችን በምንመለከትበት ሰዓት ኦልዞ እና ኢቭን ዞን ጠቅሰናል። እዚህ ጋር ኦልዞ አልኩት እንጂ እናንተ ኢቭን ዞን ብላችሁ መጠቀም ትችላላችሁ። ኢቭን ዞ it was raining we went for a walk even though it was raining we went for a walk በሁለቱም መጠቀም እንችላለን። ይህኛውን ኦልዞን ሞር
ኮንትራስቱን የበለጠ እንዲገልጽልን እሱን ፕሪፈር እናደርጓለን። ከዛ ውጭ ግን ባለው ኦልዞም ኢቭንዞም ተመሳሳይ ናቸው። አንድ ምሳሌን ጨምር በኢቭንዞ ኢቭንዞ አም ሻይ አይ ኢንጆይ ሚቲንግ ኒው ፒፕል። ምንድነው? ይሄኛውም ሁለት የተለያዩ የተቃረኑ ሀሳቦች ናቸው። አይናፋርነትና ከሰዎች ጋር መገናኘት ሁለቱ የተቃረኑ ሀሳቦች ናቸው። አይናፋርነትን ከሰዎች ጋር ከመገናኘት ያዋሃደልን ደግሞ ኢቭንዞ። እናንተ ከፈለጋችሁ ኦልዞ ማለት ትችላላችሁ። ምንም ያህል አይናፋር ብሆን ከሰዎች ጋር መገናኘት ደስ ይለኛል፣ ያዝናናኛል ነው እያለ የሚገኘው። አይናፋርም ሆኖ ሰዎችን ማግኘት ይወዳል ማለት ነው። ሁለት የተቃረኑ ሀሳቦች አንድ ያደረገልን ኢቭንዞ ኦር ኦልዞ ነው። ሁለቱንም መጠቀም ስለምችሉ ነው ኢቭንዞ ወይም ኦልዞ የምንለው። ቢሆንም ምንም እንኳን ልክ እንደዚህ እርስ በርስ የተቃረኑ ሀሳቦች የምናገናኝበት አገናኝ ቃል ነው። እየተማማርን የምንገኘው ስለ ኮንትራስት ነው። ኮንትራስት ሁለት የተቃረኑ ሀሳቦች የምናገናኝባቸው ቃላቶች ናቸው። እዚህ ጋር ያመጣሁላችሁ ደግሞ ዲስፓይት ኤንድ ኢንስፓየር ኦፍ። እነዚህ ሁለቱ ተመሳሳይ ናቸው። ሞር ግራማቲካሊ ዲስፓይትን ይጠቀሙታል። ኢንስፓይት ኦፍንም በጣም ብዙ ሰው ስለሚጠቀሙ ሁለቱንም እንድትይዙት ነው። ልክ ኦንዶ ኦልዞ እና ኢቭንዞ ዲስፓይት እና ኢንስፓይት ኦፍም ተመሳሳይ ነው ትርጉማቸው። እነዚህም ልክ እንደነ ኦልዞ ሁለት የተቃረኑ ሀሳቦች የምናገናኝባቸው ናቸው። ነገር ግን ከኦልዞ እና ከኢቭንዞ የሚለያቸው ምንድን ነው? እነዚህ በጣም ሰርፕራይዝ የሆናችሁበት፣ የደነገጣችሁበት፣ የተገረማችሁበትን ሁለት የተቃረኑ ሀሳቦች ስታገናኙ የምትጠቀሙባቸው ናቸው። ዲስፓይት ኤንድ ኢንስፓየር ኦፍ emphasize the surprising or unexpected nature of the contrast። ያልጠበቋቸውን በጣም ሰርፕራይዝ የሚያደርጉ የሚያስደነግጡና የሚያስገርሙ ሁለት የተቃረኑ ሀሳቦች አንድ ሲሆኑ የምትጠቀሙበት ነው። በምሳሌ በደንብ እናየዋለን። ወደ ምሳሌው እንለፍ። እሺ ምሳሌ እዚህ ጋር አስቀምጬላችኋለሁ፣ እንመልከተው። Despite my busy schedule, I found time to volunteer. Despite my busy schedule, I found time to volunteer. ምንድን ነው እያለች የምትገኘው? ስራ ቢበዛብኝም በበጎ ፈቃደኝነት ለመስራት ትርፍ ጊዜ ያገኘው ነው እያለች የምትገኘው። ምንም እንኳን ስራ ቢበዛብኝ በጎ ፈቃድ ለመስራት ቮለንተር ለማድረግ ጊዜ ያገኘው እያለች ነው። ይሄ ምን አድርጓታል? እሷን ሰርፕራይዝ አድርጓታል፣ አስገርሟታል። ልክ እንደዚህ በጣም አስገራሚ የሆኑ ነገሮችን አስገራሚ በሆነ መንገድ የተቃረኑ ሀሳቦች አንድ ሲሆኑ ያንን ለማያያዝ ዲስፓይትን ወይም ኢንስፓይት ኦፍን ትጠቀማላችሁ ማለት ነው። እዚህ ጋር ዲስፓይት ያልነውን ኢንስፓይት ኦፍ ብላችሁም ሴንቴንሱን ብትሞሉት ችግር የለውም። ኢንስፓይት ኦፍ ማይ ቢዚ ስኬጁል አይ ፋውንድ ታይም ቱ ቮለንቲር። ምንም እንኳ የተጣበበ ጊዜ ቢኖረኝም ቢዚ ቢሆንም ለቮለንተር ለበጎ አድራጎት ለበጎ ፈቃደኝነት ስራ ጊዜ አገኘው ነው እያለች የምትገኘው። በጣም አስገርሟታል ጊዜ ማግኘቷ። ልክ እንደዚህ የሚያስገርሙ ነገሮች ለመናገር ዲስፓይትን ወይም ደግሞ ኢንስፓይት ኦፍ የሚለውን ትጠቀማላችሁ ማለት ነው። አሁንም ከኮንትራስት አልወጣንም። ስለ ኮንትራስት ወይም ደግሞ ሁለት የተቃረኑ ሀሳቦችን የምናገናኝባቸው አያያዥ ቃላቶች እየተመለከት እንገኛለን። እስካሁን ኦልዞ፣ ኢቭንዞ እንዲሁም ዲስፓይት እና ኢንስፓይት ኦፍን ተመልክተናል። አሁን ደግሞ ሌላኛው ኔቨርድለስ የምንለው ነው። ኔቨርድለስ የምንለው ልክ ከዚህ ቀደም እንዳየናቸው እንደ ኦልዞ፣ ኢቭንዞ፣ እንደ ዲስፓይት እና ኢንስፓይት ኦፍ ሁለት የተቃረኑ ሀሳቦችን የሚያገናኝልን ቃል ነው። ነገር ግን የዚህኛው አጠቃቀም ደግሞ እንደነሱ አይደለም፣ ለየት ይላል። ይህ ምንድን ነው? ሁለት የተቃረኑ ሀሳቦችን ሲያገናኝ ያ ጉዳይ አላለቀም፣ እየቀጠለ ያለ መሆኑን አጽንኦት የሚሰጠልን ነው ማለት ነው። አስገራሚ ሆኑ ነገሮችን የምናገናኝበት ዲስፓይት እና ኢንስፓይት ኦፍ ብለናል። ያ ደግሞ ካላለቀ ካላበቃ እየቀጠለ ካለ ኔቨርድለስ የሚለው እንጠቀማለን። በምሳሌ ስናየው ይበልጥ ግልጽ ይሆንላችኋል። እሺ ኔቨርድለስን በተመለከተ እዚህ ጋር ምሳሌ አስቀምጬላችኋለሁ። I didn't get the job. Nevertheless,
I'm gonna keep trying. I didn't get the job, nevertheless I'm gonna keep trying. ምንም እንኳን ስራውን ባላገኝም መመኮሬን ግን እቀጥላለሁ አላቆምም ነው። ቀጣይነት ሲኖረው ምን እንጠቀማለን ብለናል? nevertheless። ሁለት የተጻረሩ ናቸው። ስራውን አላገኘም፣ ስራውን ባያገኝም ግን አላቋረጠም። እኔ ለሴት አድርጌ ካወራው ለወንድም ይሆናል፣ ለወንድ አድርጌ ካወራው ለሴትም ይሆናል። ስለዚህ ስራውን አላገኘም ስል ሴቶች ስራውን አላገኘችም ብላችሁ መውሰድ ትችላላችሁ። ዩ ለሶስቱም ይሆናል። ከዚህ ቀደም በደንብ ስለሰራሁበት ዩ፣ አንተ፣ አንቺ፣ እናንተ የሚለውን ስለሚሆን እኔ በወንድ ሳወራ ለሴትም ይሆናል፣ ችግር የለውም። I didn't get the job, nevertheless I'm gonna keep trying። ስራውን ባላገኝም መቀጠሌን ግን አላቆምኩም፣ እየሞከርኩ ነው። ስለዚህ ያልቆመ ነገር ሁሉ ሁለት የተቃረኑ ሀሳቦችን ለመጠቀም neverthelessን እንጠቀማለን። ስራ ሳታገኙ ነገር ግን ያንን ነገር መቀጠል እርስ በርሱ የተጻረረ ነው፣ የተቃረነ ሀሳብ ነው። ቢቃረንም ግን እነዛን አንድ ከሚያደርጉልን ቃላቶች ውስጥ neverthelessን የምትጠቀሙት፣ ምክንያቱም ይሄ ቀጣይነት ስላለው ማለት ነው። ስለዚህ ልዩነቶቻቸው ይሄንን ይመስላሉ ማለት ነው። ልዩነቶቻቸው ይሄንን ይመስላሉ። ኦልዞ እና ኢቨን ዞ ሁለቱን ሀሳቦች ለማገናኘት እንጠቀምባቸዋለን። ዲስፓይት እና ኢንስፓይት ኦፍን የምንለው ደግሞ በጣም የሚያስደነግጡ የሚያስገርሙ ነገሮችን እርስ በርሳቸው መገናኘታቸው እንኳን የሚያስገርመን የተቃረኑ ሀሳቦችን ለማገናኘት እንጠቀምባቸዋለን። nevertheless የሚለውን ደግሞ የሚቀጥል ነገር ሲሆን አስገራሚ ሆኖ ሁለት የተቃረነ ሀሳብ ሆኖ ነገር ግን ያልቆመና ቀጣይነት ያለው ሲሆን neverthelessን እንጠቀማለን። ስለዚህ ከዚህ በኋላ በሶስቱ የምትምታቱ አይመስለኝም። ዲስፓይት እና ኢንስፓይት ኦፍ አንድ ናቸው። ኦልዶ እና ኢቨን ዶ አንድ ናቸው። nevertheless ራሱን ችሎ የቆመ ነው ማለት ነው። ስለዚህ አሁን ወደ ጥያቄዎች ብናልፍ ቅር አይላችሁም? ጥያቄ ካላችሁ ያልገባችሁ ነገር ካለ ኮሜንት ስር ላይ አስቀምጡልኝ። ኮሜንት ስር ላይ አስቀምጡልኝ። ለዚህ ብቻ ሳይሆን ሌሎችም በእንግሊዝኛ ቋንቋ ላይ በተመለከቱ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ስር ላይ ጥያቄያችሁን አስቀምጡልኝ። እኔ ተዘጋጅቼ ይዤላችሁ እቀርባለሁ። ኩዊዝ ታይም ላይ ደርሰናል። ኩዊዝ ታይም ሁላችሁም እንደምታውቁት የጥያቄና የጨዋታ ጊዜያችን ነው። ልክ እንደ ፈተናና እንደ ጥያቄ ሳይሆን እንደ ጨዋታ እያያችሁ የተማራችሁትን የምትመልሱበት ቀለል ያሉ ጥያቄዎች የምናቀርብበት ሰዓት ነው። ለነዛ ጥያቄዎች ዛሬ ከተማርናቸው ነው ቀለል ባለ መንገድ የምንጠይቃችሁ። እናንተ የተማራችሁትን ትመልሳላችሁ። ቪዲዮ ላይ ያለ ነው የሌለ ነገር ስለማንጠይቃችሁ ጥያቄው እንኳን ግራ ቢገባችሁ ወደኋላ ተመልሳችሁ ትምህርቱ ላይ የምታገኙት ምን ላይ ስለሚሆን ቀላል ነው የሚሆነው። ወደ ኩዊዝ ታይም እንለፍ። የመጀመሪያው ጥያቄ she arrived early the traffic jam መሀል ላይ ያለው እናንተ ነው የምትመልሱት። ምን ለማለት ነው የፈለገው? የጥያቄው ቅድመ ሐሳብ የትራፊክ መጨናነቅ ቢያጋጥማትም ቀድማ ደርሳለች፣ ቀድማ ተገኝታለች። ስለዚህ የትኛውን እንጠቀም? ሁለቱ የተቃረኑ ሀሳቦች ናቸው። እሷ ቀድማ ደርሳለች፣ የትራፊክ መጨናነቅ ቢያጋጥማትም። ሁለቱን የተቃረኑ ትራፊክ መጨናነቅ አጋጥሟል፣ እሷ ግን ቀድማ ነው የደረሰችው። ሁለቱም በምናገናኝ ዲስፓይት ነው ኦልዞ ነው ወይስ nevertheless? She arrived early despite the traffic jam ነው? She arrived early although the traffic jam ወይስ she arrived early nevertheless the traffic jam? የትኛውን እንጠቀም? የእያንዳንዱን በደንብ አድርገን አይተናል አይደለም? ሁለት የተቃረኑ ሀሳቦችን ስናገናኝ ኦልዞ እንጠቀማለን። ኦልዞ ካልኩኝ ኢቨን ዞ እያልኩ እንደሆነ ትረዱኛላችሁ። አስገራሚ ከሆነ ዲስፓይት ወይም ኢንስፓይት ኦፍ እንጠቀማለን። ቀጣይነት ካለው ደግሞ እየሄደ ያለ ያልተጠናቀቀ ያላበቃ ከሆነ nevertheless እንጠቀማለን። ቀለል ሳደርግላችሁ ይሄ ነገር አልቋል፣ ተጠናቋል፣ ቀድማ ደርሳለች። ስለዚህ nevertheless አይሆንም። nevertheless የምንጠቀመው ቀጣይነት ላለው ነው። ስለዚህ ከኦልዞ እና ከዲስፓይት አንዱን ትመልሱልኛላችሁ ማለት ነው። በጣም አስገራሚ ከሆነባችሁ ዲስፓይት ነው መልሱ። አስገራሚ ካልሆነ ኦልዞ ነው መልሱ። ከዚህ በላይ ከሄድኩ ምላሹ መንገድ ስለሚሆንብኝ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ምንድነው? የጥያቄው ሐሳብ
ቡና ብወድም የካፌን አወሳሰዴን ለመገደብ ሊሚት ለማድረግ እሞክራለሁ ለማለት ነው የተፈለገው። ስለዚህ የትኛውን ነው መጠቀም ያለብን? የካፌን የምንለው ቡናን ጨምሮ የሚያነቃቁ ነገሮች ካፌን እንላቸዋለን እና ካፌን የምንለው ያንን ነው። የትኛውን እንጠቀም? ኦልዞ እንጠቀም፣ ዲስፓይት እንጠቀም ወይስ ነቨርደለስ እንጠቀም? Although I love coffee, I try to limit my caffeine intake. Despite I love coffee, I try to limit my caffeine intake. ወይስ nevertheless I love coffee, I try to limit my caffeine intake. የትኛውን እንጠቀም? የሶስቱም አጠቃቀሞች አይተናል አይደል? በጣም የሚያስገርም ከሆነ ተቃርኗቸው ዲስፓይት እንጠቀማለን። ኖርማል ከሆነ ኦልዞ እንጠቀማለን። ቀጣይነት ካለው ግን ነቨርደለስን እንጠቀማለን። ስለዚህ ከሶስት አንዱን ነው የምትመልሱልኝ ማለት ነው። አሁንም እዚህ ጋር ሂንት ልስጣችሁ ለምላሾቻችሁ። ከቻላችሁ ኮሜንት ስር ላይ ምላሻችሁን አስቀምጡልኝ። አንደኛ፣ ሁለተኛ ብላችሁ ኮሜንት ስር ላይ አስቀምጡልኝ። እዚህ ጋር ሁለት የተቃረኑ ሀሳቦች ናቸው። ኮፊ የሚወድ ሰው ወይም የምትወድ ሴት ነች። የካፌን አጠቃቀሟን ደግሞ ለመገደብ ወይም ለመቀነስ የምትሞክር ነች። ስለዚህ ይሄ ነገር ሁለት የተቃረነ ሀሳብ ቢሆንም እንኳን አልተጀመረም። እሞክራለሁ ስለተባለ አልተጀመረም። ተጀምሮ ቢሆን ቀጣይነት ያለው እንላለን። ስለዚህ ስላልተጀመረ ወደፊት የሚደረግ ነገር ስለሆነ ነቨርድለስ አይሆንም። ከኦልዞ እና ከዲስፓይት አንዱን ትመርጦልኛላችሁ ማለት ነው። ከዚህ በላይ ከገፋው መልሱ መናገር ስለሚሆንብኝ ወደ ሶስተኛው ጥያቄ አልፋለሁ። ሶስተኛውና የመጨረሻው ጥያቄያችን ነው የሚሆነው የዛሬው። ምንድነው ሀሳቡ? አንድ የተጠናቀቀ ፕሮጀክት አለ። ፕሮጀክቱን ጨርሻለሁ ነው የሚለው። ቢሆንም ግን ያ ፕሮጀክትን ለመጨረስ ፈታኝ ነበር ነው። እየፈተነ ነበር ለማለት ነው የተፈለገው። ስለዚህ የትኛው እንጠቀማለን? ፕሮጀክቱን ጨርሻለሁ፣ ቢሆንም ግን ለመጨረስ እጅግ በጣም እየፈተነ ነበር ነው። ፕሮጀክቱን ጨርሻለሁ፣ ቢሆንም ግን እጅግ በጣም እየፈተነ ነበር ለማለት ነው የተፈለገው። ስለዚህ ይሄኛውን ምላሹ የሚሆን የትኛው ነው? I finished the project despite it was very challenging. ይህንን እንጠቀም። I finished the project although it was very challenging. I finished the project nevertheless it was very challenging. የትኛውን እንጠቀም? ምንም እንኳን እየፈተነኝ ያለ ቢሆንም ፕሮጀክቱን ግን ጨርሻለሁ። የትኛውን እንጠቀም? የእናንተ ምላሽን የሚሆነው ማለት ነው። እኔ በዚሁ ልሰናበታችሁ። ኤስዲ እንግሊሽ ዋንንም ቱንም ሰብስክራይብ አድርጉ። ይህ ቪዲዮ ከተመቻችሁ ላይክ፣ እንዲሁም ይጠቅሟችኋል ብላችሁ ለምታስቧቸው ማጋራት፣ ሼር ማድረግ ትችላላችሁ። ቀጣይ በሌሎች ትምህርታዊ ቪዲዮ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።